ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀምርም። የጉራጌ ኒውስ ኔትወርክ አዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክቶክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በአረቅጥ ከተማ የመብራት መቆራረጥ ተስፋ የሚያስቆርጥ ደረጃ ላይ መድረሱን ተገለጸ። በኩምራ ወረዳ በአረቅጥ ከተማ መብራት ያለ ገደብ እየተቋረጠ ስራ መስራት አልቻልንም ሲሉ የከተማው ነዋሪዎች ቅሬታቸውን አቅርበዋል። በጉራጌ ዞን እጅግ ከፍተኛ የመብራት መቆራረጥ ከሚስተዋልባቸው ወረዳዎች በዋናነት ኩምራ ወረዳ አንዱ ሆኖ ቀደም ሲል ሲዘገብ ቆይቷል። ወረዳው የመብራት አገልግሎት ከወልቂጤ ሰብስቴሽን ያገኝ በነበረበት ወቅት በተደጋጋሚ የስርጭት መቆራረጥ ምክንያት ህዝቡ ተማሮ ከስልጤ ዞን ወራቤ ሰብስቴሽን የመብራት አገልግሎት እንዲያገኝ መደረጉን የሚታወስ ነው። ለአንድ ዓመት ያህል በዚህ መልኩ የመብራት አገልግሎት ያገኘ የቆየው ወረዳው ብሎም አረቅጥ ከተማ ቀድሞ የነበረበት ችግር በቅርብ መጀመሩን ተነግሯል። ጥሩ ለውጦች የነበሩት አገልግሎቱ ምክንያቱ በውል ሳይታወቅ እንደ ቀድሞ ስለሚቆረጥ ስራ መስራት አልቻልንም ሲሉ ዜጎች ለጄኔን አስረድተዋል። ወደ ዋናው ማዕከል ወራቤ ሰብስቴሽን በተደጋጋሚ በሚጠይቁበት ጊዜ የብልሽት ችግር እንዳለ ቢነገራቸውም መፍትሄ እንዳልተሰጠው ተገልጿል። በዞኑ የመብራት ስርጭት ለረጅም ቀናት መቆራረጥ መፍትሄ ያጣ በዘላቂነት ያልተፈታ አሳሳቢ ጉዳይ እንደሆነ ቀጥሏል። ከወልቂጤ ሰብስቴሽን መብራት ያገኙ የነበሩት የዞኑ ወረዳዎች በስርጭት መቆራረጥና መቆም ተማሮ ከስልጤ ዞን ወራቤ ሰብስቴሽን በተሻለ ሁኔታ ሲያገኙ መቆየታቸውን ተነግሯል። በዞኑ 4 ወረዳዎች ከወልቂጤ የሚያገኙትን አገልግሎት አቋርጠው ወደ ወራቤ ከዞሩ 4 ወራት ተቆጥሯል። ኩመር ጌታ ወረዳዎች ሙሉ በሙሉ ጃና ሞኸራ ክልል ወረዳዎች በከፊል የመብራት አገልግሎት ከወራቤ ማሰራጫም እያገኙ ቢሆንም አሁን ስርጭቱ መቆራረጥ መጀመሩን ተነግሯል። በጣም ጥሩ አገልግሎት እያገኙ እንደነበር የገለጹት የአካባቢው ዜጎች በቅርብ የጀመረው የስርጭት ችግር በቀጣይ የባሰ እንዳይሄድ አስጊ መሆኑን አንስተዋል። ምንም እንኳ 4 ወረዳዎች ያህል ከወራቤ የመብራት ስርጭት እንዲያገኙ ቢደረጉም አሁንም በጉራጌ ዞን ወልቂጤ ከተማን ጨምሮ የመብራት መቆራረጥ ችግር መቀጠሉን ዜጎች ይገልጻሉ። የክልሉ መንግስት ፍቃድ ሰጥቶናል፣ በኮንቶማዎች ላይ ያቀርነው እናደርጋለን ሲሉ የማረቆ ወረዳ አመራሮች እየዛቱ መሆኑ ተነገረ። የኮንቶማ ህዝብ እኛን ካልመረጠ የከፋ ነገር ይጠብቋል፣ የክልሉ መንግስት ሙሉ ፍቃድ ሰጥቶናል በሚል ማስፈራሪያና ዛቻ እየደረሰብን ይገኛል ሲሉ ዜጎች አቤቱታቸውን ማቅረባቸውን ተነግሯል። የማረቆ ልዩ ወረዳ አስተዳዳሪ አቶ ጀማል አማሮ፣ የጸጥታ ዘርፍ አቶ አወቀ ሁሌና የፍትህ ዘርፍ አቶ ጀማል ደዴቦ የተሳተፉበት ግንቦት 17 ቀን 2018 ዓ.ም ፖሊስ መድበው በኮንቶማ ቀበሌዎች በቀርጠፋ በአሊመና በሆቤና መካከለኛ ቀበሌዎች ሽማግሌዎችን ወጣቶችንና ሞዴል አርሶ አደሮችን ሰብስቦ በእነዚህ ቀበሌዎች ብንሸነፍ እናስራችኋለን፣ እንገላችኋለን እያሉ እያስፈራሩ መዋላቸውን የጄኔን ምንጮች በዝርዝር አስረድቷል። የወረዳው አስተዳደር የክልል መንግስት ፈቅዶልኛል፣ እነዛን አስረን እያሰቃየን ነው፣ እናንተንም አርቀን እናስራለን እያሉ የኮንቶማ ህዝብ ላይ ሲሳለቁና ሲዝቱ መቆየታቸውም ተገልጿል። ህዝቡ በልዩ ወረዳው አመራሮች እየደረሰበት ያለው በደል ለሚመለከተው አካል ሁሉ አድርሱልን እያለ ይገኛል። በዚህም የኢትዮጵያ ብሔራዊ ምርጫ ቦርድ በኮንቶማዎች ላይ የሚደረጉ በሌሎች በዝርዝር በተወካዮቹ አማካኝነት መድረሱን ምንጮች ገልጿል። ከዚህ በተጨማሪም ለክልል ባለድርሻ አካላት ለሁሉም ሙሉ መረጃ እንደደረሳቸው ተነግሯል። በህዝቡ ላይ እየደረሰ ያለው በደል የክልሉ መንግስት ጣልቃ ገብቶ ማስቆምና መፍትሄ መስጠት አልፈለገም። ለአካባቢው ማህበረሰብ ከፍተኛ ጠቀሜታ እየሰጠ ያለው ትራንስፎርመርን በታጣቂዎች እንዲፈነዳ ተደርጎ የመስኖ አዝመራ እየተበላሸ ይገኛል። የታሰሩት ሳይፈቱ በድጋሚ ለማሰር የሚደረገው ማሳደድና ህዝቡ የፈለገውን እንዳይመርጥ እየተደረገ ያለው ሴራ የሚመለከተው አካል ጣልቃ በመግባት መፍትሄ እንዲያበጅም ህዝቡ እየጠየቀ ይገኛል። ሌላው በመስቃንና ማረቆ ምርጫ ክልል ውስጥ የማረቆ ልዩ ወረዳ አስተዳደር ከምርጫ ጋር ተያይዞ እየሰራ ያለው ሴራ ትኩረት ያልተሰጠው ወንጀል ነው። ከማረቆ ወረዳ በተፈናቀለው የመስቃን ህዝብ የምርጫ ካርድ በመውሰድ ራሳቸውን ለመምረጥ እየተዘጋጁ ነው። በምርጫው ቀን ታዛቢዎችን ከቻሉ በገንዘብ ጭምር ለመያዝ ዝግጅት እያደረጉ ሲሆን ተፎካካሪ ፓርቲዎችን ክፉኛ እያሸማቀቁ ነው። የምርጫ ካርድ በወጣቶች በብዛት እንዲያዝ ተደርጎ በተለያዩ የምርጫ ጣቢያ እንዲመርጥ እቅድ ተይዟል። በሌላ በኩል የኮንቶማ ህዝብ ፓርቲ በምርጫ እንዳይወዳደር ከወረዳ እስከ ክልል
አመራር ጫና በማድረግ በምርጫ እንዳይሳተፍ ተደርጓል። ፓርቲው ሁሉንም የሚጠበቅበትን ክራይቴሪያ አሟልቶ ነገር ግን አካባቢው ያልተረጋጋ ስለሆነ በሚል የማረቆ ልዩ ወረዳ አስተዳደር ከክልል አመራር ጋር በመመሳጠር የፖለቲካ ትርጉም በመስጠት በምርጫ እንዳይወዳደር ተደርጓል ብለዋል የሚዲያችን ምንጮች። የምርጫ ቅስቀሳውን በማደናቀፍ ያልረኩ አንዳንድ ኃይሎች የድምጽ አሰጣጡንና ቁጥራውን ለማዛባት ሰፊ ዝግጅት ማድረጋቸውን ጎጎት ፓርቲ ገለጸ። የሰባተኛው ሀገራዊ የምርጫ ዘመቻ መጠናቀቅን ተከትሎ ፓርቲው የምርጫ ቅስቀሳ ማጠናቀቂያ መልእክቱን ያስተላለፈ ሲሆን ከግራም ከቀኝም በተወረወረብን ድንጋዮች ሳንሸበር አቅማችንን የፈቀደውን በፍጹም ቅንነትና ህዝባዊነት ሰርተናል ብሏል። በተፈጠረው ሀገራዊ አስቸጋሪ የፖለቲካ ድባብ ሳቢያ እዚህ ግባ የሚባል ድጋፍ በሌለበት የታችኛው መንግስታዊ መዋቅር እግር በእግር እየተከታተለ በሚፈጽምብን ወከባና ማስፈራሪያ መካከል ሆነንም ቢሆን በአባሎቻችን ያልተቆጠበም ጥረት የነቃ የምርጫ ቅስቀሳ ማድረጉን አብራርቷል። በገጠርም በከተማ የጎጎትና የጎጎት መልእክቶችን ለህዝቡ ለማስተዋወቅ ጥረት አድርገናል። እንቅፋቶችንና እጥረቶችን ቢገጥሙንም ጎጎት ከህዝቡ ጋር የማስተዋወቅ የምርጫ ግባችን ከሞላ ጎደል አሳክተናል። እጩዎቻችን አባሎቻችንና ደጋፊዎቻችን የምርጫ ስነ ምግባር ደንቡን የተከተለ ለሌሎች አርያ ሊሆን የሚችል እንቅስቃሴ ሲያደርጉ ቆይቷል። ስንጠቃ የሸሸን ችግሮችን በየቦታዎች እየተጋፈጥን ለዲሞክራሲና እውነተኛ ህዝባዊ ትግል ያለ ስስት ጥረናል። የተንቀሳቀስንበት ህዝብ ለዚህ ምስክር ነው ሲል አብራርቷል። ብዙ ቅንጅትና ግባቶች ባልተሟሉበት ሁኔታ በግራም በቀኝም የሚሰነዘረው ዛቻና ማስፈራሪያ ሳይበግራቸው ራሳቸውንና ቤተሰቦቻቸው መስዋዕት አድርገው የነቃ የምርጫ ቅስቀሳ ሲያደርጉ ለነበሩ እጩዎቻችን ፓርቲያችን አመራሮች፣ አባላትና ደጋፊዎች ከልብ የመነጨ ምስጋና እናቀርባለን። ጎጎት ፓርቲ ከሌሎች ፓርቲዎች ለየት የሚያደርገው የአመራሩ የእጩዎቹ የአባላትና ደጋፊዎቹ የላቀ ህዝባዊነትና ቆራጥነት ነው የምንለው በኩራት ነው ሲልም ገልጿል። ብዙ ያላደረግነው ነገር እንዳለ እናምናለን። ከዚህ በላይ መስራት እንደነበረብንም እንዲሁ። ሆኖም ይህ የአቅም ውስንነትና የፖለቲካ ምህዳሩ የፈጠረው ውስንነት እንደሆነ ሁሉም ወገን ይረዳል ብለን እናምናለን። ሀገራዊ ሁኔታውንና ድርጅታዊ አቅማችንን የፈቀደልን ሁሉ ስላደረግን የሚቆጨን ነገር አይኖርም በማለት ፓርቲው በመግለጫው አብራርቷል። በምንንቀሳቀስበት ቦታ ሁሉ ያስተዋል ነው ነገር ቢኖር የምርጫ ቅስቀሳውን በማደናቀፍ ያረኩ አንዳንድ ኃይሎች የድምጽ አሰጣጡንና ቁጥራው ለማዛባት ሰፊ ዝግጅት ማድረጋቸውን ነው። ይኸው ስጋታችን ለሚመለከተው አካል በዝርዝር አቅርበናል። ነገሩ እልባት ካላገኘ በሰር በማርጫሪም ወንቸ ገግቱ ባሪም አይነት ነገር መሆኑ ነው። በመሆኑም ምርጫ ቦርድና መላው የምርጫ አስፈጻሚዎች በቀሪው ጊዜ ነጻና ዲሞክራሲያዊ የድምጽ አሰጣጥ እና ቁጥራ እንዲኖር እንዲሰሩ አበክረን እንጠይቃለን። ገና ያልተመለሱ በርካታ ጥያቄዎች፣ አሁንም የቀጠሉ አፈናዎች ቢኖሩም ችግሮች ሲያጋጥሙን ቀና ትብብር ሲያደርጉ ለነበሩ ለብሔራዊ ምርጫ ቦርድ፣ ለጸጥታ ኃይሎች ምርጫውን ለማስተባበር በክልሎችና በፌዴራል ደረጃ ለተቋቋሙ ግብረ ኃይሎች ምስጋናችንን እናቀርባለን። ይኸው ትብብራቸው በቀሪው የምርጫና የድህረ ምርጫ ጊዜም እንደሚቀጥል ተስፋ እናደርጋለን። በእንጥልጥል የሚገኙና በቀደመው መግለጫችን ላቀረብናቸው የምርጫ ሕግ ጥሰት ጥያቄዎች ፈጣንና ችግር ፈቺ መልስ እንዲሰጥንም እንጠይቃለን ብሏል ፓርቲው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ ግንቦት 24 ቀን 2018 ዓ.ም ስራ እንደማይኖር ገለጸ። ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም የሰባተኛው ጠቅላላ ምርጫ የድምጽ አሰጣጥ እንዲከናወን መወሰኑ ተከትሎ ዜጎች ቀኑን ለድምጽ መስጫ እንዲያውሉት ስራ ዝግ እንደሚሆን አስታውቋል። በመራጭነት የተመዘገቡ ዜጎች ሁሉ በዕለቱ ድምጻቸውን ለመስጠት ይችሉ ዘንድ እና የድምጽ አሰጣጥ ሂደቱ ያለምንም የጸጥታ ችግር ይከናወን ዘንድ ቦርዱ ተግባራዊ እንዲሆኑ የምርጫ የፖለቲካ ፓርቲዎች ምዝገባና የስነ ምግባር አዋጅ 1162/2011 አንቀጽ 161 የመተባበር ግዴታ መሰረት ለመንግስታዊና ለማንኛውም መንግስታዊ ላልሆኑ ተቋማት መመሪያ አስተላልፏል። በዚህ መሰረት ዜጎች ዕለቱን ለድምጽ መስጫ ብቻ መጠቀማቸውን ስለሚያስፈልግ የፌዴራልና የክልል መንግስታዊ ተቋማት ግንቦት 24 ቀን 2018 ዓ.ም ስራ ዝግ እንዲያደርጉ በፌዴራልና በክልል የሚገኙ ማንኛውንም መንግስታዊ ያልሆኑና የግል ተቋማት በተመሳሳይ ግንቦት 24 ቀን 2018 ዓ.ም
ዝግ እንዲሆኑ ያለው ቦርዱ የአስቸኳይ ጊዜ አገልግሎት የሚሰጡ ተቋማት፣ ሆቴሎች፣ የዕለት ተዕለት አገልግሎት ሰጪዎችም ሆቴሎች፣ ሬስቶራንቶች የትራንስፖርት አገልግሎት በዝግ ቀናት የሚያደርጉትን አገልግሎት በተመሳሳይ የሚያከናውኑ ሲሆን የመተባበር ግዴታውን እነዚሁን ተቋማት እንቅስቃሴ መዝጋት አያስገድድም። የትራንስፖርት አገልግሎቱ በተለመደው መንገድ የሚቀጥል ቢሆንም ዜጎች ድምጽ ከመስጠት ውጪ ከፍተኛ እንቅስቃሴ የሚፈልጉ ሁነቶችንና እቅዶችን እንዳይይዙ እና እንቅስቃሴያቸው ድምጽ ለመስጠት ብቻ እንዲያደርጉ ቦርዱ ያበረታታል ሲልም መልእክት አስተላልፏል። የአፍሪካ ህብረት በመጪው ሰኞ የሚካሄደውን የኢትዮጵያ ጠቅላላ ምርጫ የሚታዘብ ቡድን መላኩ ገለጸ። የአፍሪካ ህብረት ለሰባተኛው ሀገራዊ ምርጫ ታዛቢ ቡድን የላከ ሲሆን የህብረቱ ቡድን የሚመሩት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ናቸው። ታዛቢ ቡድኑ አምባሳደሮችን፣ የምርጫ አስተዳደር፣ የሰብአዊ መብት ባለሙያዎችንና የሲቪል ማህበረሰብ ድርጅቶችን ተወካዮች ጨምሮ 73 አባላት ያሉትንና ከ37 ሀገራት የተውጣጣ መሆኑ ህብረቱ ገልጿል። ቡድኑ ግንቦት 26 ቀን አዲስ አበባ ውስጥ በሚሰጠው ጋዜጣዊ መግለጫ የመጀመሪያ ደረጃ ሪፖርቱ ይፋ የሚያደርግ ሲሆን ከሁለት ወራት በኋላ ደግሞ የመጨረሻ ሪፖርቱ ይፋ ያደርጋል ተብሏል። በመጪው ሰኞ የሚደረገው ምርጫ ለመታዘብ ፈቃደኛ የሆኑ ተቋማት የአፍሪካ ህብረትና ኢጋድ ብቻ መሆናቸውም ተጠቁሟል። የአውሮፓ ህብረት ምርጫ ለመታዘብ ተወካዮቹ ይልካል ሲባል የነበረ ቢሆንም ህብረቱ በመጨረሻም ምርጫውን የሚታዘብ ቡድን እንደማይልክ አስታውቋል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። ከጊዜ